ለአብይ አህመድ ክብር አለ። እውነቱን ለመናገር ጠቅላይ ሚኒስትር ነው። እኔ ትናንት ለዶክተር አብይ የራስን ስልጣን አሳልፌ ሰጥቼው ዛሬ የሰጠሁን ብድር መልስልኝ ልለው ነው። አዲስ አበባን ብርጭቆ አስመስሎት አብይ እያየን አይ አብይ ስለጠላ ነው ብቻ አላለማም ብንል ህዝቡ ይስቅብን። የቴዎድሮስ ካሳሁን ዘፈን እንኳን የብልጽግና መንግስት ሊያነቃንቀው ይቅርና አብይ አህመድ የተከለውን ችግኝ ማወዛወዝ አይችልም። ሶስት እናቶች ናቸው፣ አሮጊቶች ማለት ነው። ምርጫ ጣቢያ ላይ ተገናኘን። እኔም ሰልፍ ላይ ነበርኩኝ ለመምረጥ ማለት ነው። ጦርነቷ የሚከፈተው ትግራይ ላይ ቃውጤ በሚሆን አንድ ትግራይ ቀር ድራሹን ነው የሚያጠፉት። ለአብይ አህመድ ክብር አለ። እውነቱን ለመናገር ጠቅላይ ሚኒስትር ነው። አጨብጭበን የሰቀልከው። ስለዚህ ሲመጣ እኔ ራሱ ሰላም ማለት አለብኝ። የሀገር መሪ ነው። ተቃውሞ አለኝ አይደል? ግን ጠቅላይ ሚኒስትሩ የተዘጋጀው ወንበር ላይ መቀመጥ አልችልም። ዓለምም አይፈቅድልኝም። ማን አንተ ነው ባል ተራ አክቲቪስት ያቀቁቸው ነው ባል ማመን አለብኝ። እየጠላሁት ግን ወንበሩን ለቅለታለሁ። ለምን? ክብር ስለሚገባው። ሰላም ትለዋለህ እኮ ጠቅላይ ሚኒስትር ነው ባይዘው። አንዳንዶች እኮ ልቡን ለማራራት እኮ ሰላም ይላሉ። ቀሳውስት ትክክል ናቸው እኮ። የዓለም ስልጣን ነው። አዲስ አበባን ብርጭቆ አስመስሎት አብይ እያየን አይ አብይ ስለጠላ ነው ብቻ አላለማም ብንል ህዝቡ ይስቅብናል። ውሸታሞችንም ማለት ያውም መቼ ይሰራ መቼ አናውቅ፣ ሲያልቅ ነው የምናየው። አሁን አዲስ አበባ ላይ መቼ ተጀምሮ መቼ እንዳለቀ አለቀ። ሲመረቅ ነው የማይ ኮሪደር ልማት ተብሎ ሲመረቅ ያለ መቼ እንደፈረሰም አናውቅም፣ መቼ እንደተሰራም አናውቅም። ግን የተንጣለለ ህንጻ ታያለ። ምንም አልሰራም አትበል። አብይ በ5 ዓመት ያውም በጦርነት ውስጥ ነው አዲስ አበባ እንደዚህ ካረገ ጎንደርንና ባህር ዳርን መቀሌን የመቀየር አቅም አለው ማለት አለው። ሰውየው አቅም አለው ማለት ነው። ከየትም ያምጣው ከየትም ገንዘቡን አዲስ አበባን ብርጭቆ አስመስሏል። አዲስ አበባ ላይ አሁን ቤት ከምትገዛና ኒውዮርክ አዲስ አበባ ላይ የሚመረጥ አንደኛ አየሩ ልዩ ነው። አዲስ አበባ ለኑሮ ምቹ። አዲስ አበባን በአይናችን እያየ ነው እኮ እንደ ዱባይ ራሱን የቻለ ሲብለጨለጭ ህንፃ ላይ እኮ እያየ ነው ኢትዮጵያ እያለ። ከዚህ በላይ ምን አባት ያድርግ? ሐቁ ነው። እንደ ጉድ ነው የሰራ እንዴ! የምድር ገነት ነው እኮ አዲስ አበባው ብትሄዱ። በየቦታው ውሃ ይፈሳል ወደ ሰማይ። በየቦታው ግሪን፣ በየቦታው አዳዲስ ቢልዲንጎች ናቸው። ይሄ ሰውዬ በ5 ዓመት ውስጥ ነው ያለው። ለምን እንዋሻለን? አልምቷል። አዲስ አበባን አልሰራም ብትለይ ግን አልሰማህም። ሐቁን እየተነጋገር መሄድ አለብን። ሂዱ። ላውንጅ ሰርቷል። በደቡብ በምን ብትሄዱ አብይ ሰርቷል። አብይን ብቻ እየኮነን ነገ የሚመጣውስ እንዴት ይሰራ? አይሰራማ። የቀበሌ ቤት ሙልጭ አድርጎ አጥፍቶ አሁን የተሻለ ዘመናዊ ቤቶች እያየን ነው። ሐቁ ይሄ ነው። ውሸት ነው። ሰርቷል በደንብ አድርጎ በ5 ዓመት ውስጥ እየተሰራ ነው። አዲስ አበባ እንደ አዲስ እንደ አውሮፓ ከተማ እያሸበረቀ ነው። እንደ አሜሪካ እንደ ቴክሳስ ከተሞች በስፋት እየተሰራ ነው። ገና ይለማል። ስለዚህ ይህንን ማድነቅ፣ ችግሮችን መንቀፍ አለ። ዝም ብለህ ትግሬ ያመጣውን አብይ ጠላት ነው አብይ ጠላት። እነሱ ስለተደራጁ ፋኖ ራሱ እየተዋጋ ስላለ ዘለው ለመግባት አብይን ብንመታላቸው ዛሬ አልተደራጀንም። አብይ አይወርድም። ሐቆን የኦሮሞ መንግስት አንጥለው እንደግፈዋለን። እኔ ትናንት ለዶክተር አብይ የራስን ስልጣን አሳልፌ ሰጥቼው ዛሬ የሰጠሁን ብድር መልስልኝ ልለው ነው። ምንድነው የሚያጣላን? ምንድነው የሚያቀያይመን? እዚህ ሀገር ላይ ሊያጣላ የሚችለው ቢሆን ወይ ገንዘብ ነው፣ የሚያጋድለው ስልጣን ነው። ስልጣን ተራ መሆኑንም እኛን ለመጀመሪያ ጊዜ በኢትዮጵያ ታሪክ ያሳየን ወጣት ኢትዮጵያኖች ነው። ህዝቡ አይደለም ደጅ ነው ያለው ነቅሎ። በየሶሻል ሚዲያው ምርጫውን ስታጣጥሉ የነበራችሁ ፖለቲከኞች፣ አክቲቪስቶች በጣም ነው የገረማችሁኝ። ማሞ ሌላ መታወቂያው ሌላ ነው። ሜዳ ላይ ያለው ሌላ፣ ሚዲያ ላይ ያለው ሌላ። ህዝቡ ነቅሎ ወጥቶ ነው። ሰልፍ ያልደረሰን ሰዎች አለን እስካሁን ድረስ። ጠዋት ወጥተን በጣም ረዣዥም ሰልፎች ናቸው። ህዝብ በነቂስ ወጥቶ ነው እየመረጠ ያለው። በጣም በየትም አካባቢ ስታልፉ ከተመለከታችሁ ረዣዥም ሰልፎች አሉ። በጣም ሰላማዊ ነው። ሰው ደስ ብሎት ግማሹ ጠዋት በሌሊት በጋቢ ወጣ እስካሁን ድረስ ተሰልፎ ያለ ሰው አለ እና የሚገርም ነው። በጣም ደስ የሚል ነው። እኔም አሁን ተመልሼ ገባለሁ። ሰልፍ አለኝ እንደዛ ነውና በጣም ደስ የሚል የምርጫ ድባብ ነው ያለው። እውነት ለመናገርና ረዣዥም ሰልፎች ናቸው። አባቴ ፒፕሉ ገብቶታል። አንተን ያልገባ ፖለቲከኞቹ ናቸው ያልገባችሁ እንጂ ህዝቡ ገብቶታል። ወጣት ውስጥ በኢትዮጵያ ታሪክ ውስጥ ለመጀመሪያ ጊዜ ከምጥ በላይ የሚያስፈራ ነገር የለም። የኪሊማንጃሮን ተራራ የመውጣት ያህል ጭንቀት ያለበት ለእናቶች
እስከ ሞት የሚያደርስ ከባድ የሆነ ጭንቀት ምጥ ነው። እኔ መርጬ ሄጄን ሞልዶ ብላ ምጥ ይዟት የሄደች እና የተገላገለች እህት አለች። በኢትዮጵያ ታሪክ ውስጥ አስከሬን ቤት ውስጥ አስቀምጦ 7 ቤተሰብ ወጥቶ መምረጥ ማለት እኛም የምኖረው መቅበርም የቻልነው ሀገር ሰላም ስላገኘች ነው። ትርጉሙ በጣም ከባድ ነው። ፖለቲካዊ ትርጉም ሰጣችሁ ካያችሁት 7 የቤተሰብ አባላት አስከሬን አስቀምጠው ሄደው መምረጥ ማለት የእነሱን የልጆቻቸውን የተከታታይ ትውልድን ጭምር አደራ ጭንቅላታቸውን እንዳስቀመጡና ለምን መምረጥ እንደፈለጉ የሚያሳይ እውነተኛ የሆነ ጉዳይ አለ። ግሉኮስ አይቪ ተሰክቶለት ይህንን ይነቀልልኝ በፍጹም መታመምም መታከምም መኖርም መቀበርም ኩራት በሀገር ነው ብሎ ሄዶ መርጧል። እሱ ብቻ አይደለም፣ አጠቃላይ ህዝብ ማልዶ ተነስቶ የተወሰነው ቀን ላይ ያንን እጅግ በጣም ከባድ የሆነውን ፀሐይ ተቋቁሞ ድንኳን ያልነበረባቸው ቦታዎች በጣም ብዙ ናቸው። ያንን ፀሐይ ተቋቁሞ ፀሐይ ላይ ቁጭ ብሎ ሐሩር ይሁን ቁር ይሁን ጉዳዩ ሳይሆን የኢትዮጵያ ህዝብ መርጧል። ኮንግራቹሌሽንስ ኢትዮጵያ መርጣለች። በታሪካችን አይተነው የማናውቀው ዲሞክራሲያዊ ምርጫ ያየነው በዚህ መንግስት ነው። አባይ ግድብ አልቆ ህዳሴ ግድብ አልቆ ለትንሳኤ የበቃው ዛሬ ኢትዮጵያ ጨለማ ለማብራት የመጀመሪያውን ችቦ የተለኮሰው አብቹ በሚባለው ኢትዮጵያዊ መሪ ነው። በአብቹ ዘመን ኢትዮጵያ በታሪኳ ለመጀመሪያ ጊዜ የምርጫ ዲሞክራሲን ያየችበት ዘመን ነው። በዓለም አቀፍ ደረጃ በዓለም አቀፍ ተቋማት በሰብአዊ መብት ተሟጋቾችና በተለያዩ ዓለም አቀፍ ተቋማትና መንግስታት ዘንድ ዲሞክራሲያዊ የሆነ ምርጫ እንደተደረገ የተመሰከረለትን 2013 ዓ.ም የተካሄደውን ምርጫ በሐሳብ ስለሚበልጣቸው ከሱ የተሻለ ሐሳብ ስለሌላቸው ተወዳድረን እናሸንፈዋለን ማለት ስለማይችሉ ህዝቡን አወናብደው በህዝባዊ ቢተኝነት በአመጽ በሽብርና በብጥብጥ እነሱ ወዳጡት ስልጣን ለመምጣት የሚፈልጉ ሰዎች ናቸው። ምርጫ ጣቢያ ላይ የታዘብኩትን ነው የምነግራችሁ። የምሬን ነው። 3 እናቶች ናቸው፣ አሮጊቶች ማለት ነው። ምርጫ ጣቢያ ላይ ተገናኘን። እኔም ሰልፍ ላይ ነበርኩኝ ለመምረጥ ማለት ነው። 3ቱም አሮጊቶች ተራቸው ደረሰና የምርጫ ካርዳቸውን ወሰዱ። ሊመርጡም ወደዛች ወደ ሳጥኗ ውስጥ ገቡ ማለት ነው። የምርጫ ቦርዶች ትምህርት ሲሰጡ ነበረ። ያው የእድሜ አኳያ የመቀበል ማይንዳቸው የመቀበል ምናምን ነገር ስለሆነ ከገቡ በኋላ ምን ማድረግ እንዳለባቸው አያውቁም። የሚመርጡትን ብቻ ነው የሚያውቁት። የሚገርማችሁ ማለት ነው። ከዛ የሚረዳቸው ምናምን ተባለ። ከሰልፍ ላይ እኔን መረጡኝና እርዳቸው ግባና እስኪ እርዳቸው ምናምን አሉኝ። እሺ ብዬ ገባሁኝ ወደ ቦክስ ውስጥ። ከዛ 3ቱንም ነው የጠየኳቸው። ማላይ ምልክት ላርግላችሁ ምናምን ብዬ ስጠይቅ 3ቱም አብይን ነው የምንመርጠው፣ አብይ ላይ ምልክት አርግልን፣ እንደውም ስንዴው ላይ አሳየን፣ ካረክ በኋላ አሳየን፣ የሆነ መሸውዳቸው መስሏቸው ማለት ነው። ካደረክ በኋላ አሳየን እስከ ማለት ደረሱና እኔም እንግዲህ የህዝብ ተወካዮች ምክር ቤት ወረቀት ላይ እንደዚሁም ደግሞ የክልል ምክር ቤት ወረቀት ላይ እነሱ የሚፈልጉትን የምርጫ ምልክት አድርጌላቸው አላመኑም። ደጋግመው ነው ያዩት። በመጨረሻም እናቶቹ የፈለገ ነገር ቢሆን እችን ሀገር እንደ እናት ማስተላለፍ የምንፈልገው ለጠቅላይ ሚኒስትር አብይ አህመድ መሆኑን እየተናገሩ እዛ ምርጫ ጣቢያ ውስጥ ማውራት አይቻልም። ግን ያው እናቶቹ ያው የእናትነት ሆድ በሚባለው ደረጃ እየተናገሩ እንግዲህ አብይ ላይ ያው ብልጽግና ላይ ማለት ነው ድምጻቸውን ሰጥተው ሊወጡ ችለዋል ማለት ነው። እኔ ቆም ብዬ ለመታዘብ የቻልኩት ምንድነው እንደ አንድ ወጣት ማለት ነው ኢትዮጵያ የመጀመሪያውን ከሙስና ከንክኪ ጽዱ የሆነ ምርጫ እያደረገች ያለች ይመስለኛል፣ እንደ አንድ ከሩቅ ሆኖ እንደሚመለከት ሰው። ምክንያቱም ከዚህ በፊት የተለያዩ ጌሞች በምርጫዎች ይካሄዳሉ፣ ተአማኒነቱም እስከዚህም አይደለም። አሁን ግን ምን መሰላችሁ፣ ተአማኒነቱ ሰው የሚመርጠውን አውቆ ነው እየሄደ ያለው ወደ ምርጫ ጣቢያ ማለት ነው። ጦርነቷ የሚከፈተው ትግራይ ላይ ነው። ቃውጥ ለሚሆን አንድ ትግራይ አይቀርም፣ ድራሹን ነው የሚያጠፉት፣ በአየር ነው የሚደበድቡት። በቃ ከዚያ በኋላ ሻቢያ ደግሞ ይቀጥለታል ማለት ነው እንጂ ሁለቱንም አንድ ጊዜ አይገጥም። ደደብ አለ እንኳን አብይ አህመድ ጠቅላይ ሚኒስትር እኮ ነው፣ አማካሪ እኮ አለ። ዝም ብሎ ሁለቱን የሚገጥም ይመስላል አይደለም። መጀመሪያ የሚገጥመው እነ ደብረጽዮን
ከየትኛው ከዚህኛው ካፈነገጠው ትግሬ ጋር ሆኖ ታዩታላችሁ። ትግራይ መቼም ሰቆቃው እኔ በጣም አዝናለሁ። አሁን የሚነሳው ሰቆቃ ትግራይ ውስጥ የሚፈጠረው ነገር ታዩታላችሁ። የሰብአዊ ቀውሱን ታዩታላችሁ። ብዙ ሰው ይሞታል፣ ብዙ ሰው ይገደላል፣ ብዙ ሰው ያልቃል፣ የድሃ ልጅ ያልቃል። ለነሱ ስልጣን የድሃ ልጅ ያልቃል። ስለዚህ እነ ደብረ ጽዮን ትግራይ ህዝብ እስከተሸከማቸው ድረስ ጦርነት አይቀርም። እነ ደብረ ጽዮንም በህዝብ ውስጥ ተደብቀዋል። ወርቅ ዘርፈው ምን ብለው በትግራይ እያመካኙ እየተደበቁ ነው። የትግራይ ህዝብ ደግሞ በእኛ አትደበቁም እያላቸው ነው። ስለዚህ ኮንፍሊክት ገጥመዋል። ትግራይ ውስጥ አሁን ሁለት ኃይል ተፈጥሯል። አንድ የኤርትራ ደጋፊና አንድ የኤርትራ ተቃዋሚ፣ ልክ እንደ ድሮ ማለት አንዱ ወደብ ፈላጊ፣ አንዱ ወደብ አትነካም የሚል። ስለዚህ እሱ ቀጥሏል ውጊያው። ያ ባለበት አብይ ይጨመራል። ቤንዚን ያርከፈክፍና አሁን ትግራይ ውስጥ ጦርነት ይቀጥላል ማለት ነው። እነ ደብረ ጽዮን ድምጥማጣቸው ይጠፋል። ወይ ያመልጣሉ ወይ ይገደላሉ። ማን ነው የሚገላቸው? ራሱ ትግሬው። ለምን ርቦታል? ለምን ወታደሩ ከርቷቸዋል? ወርቅ እየዘረፋችሁ አሽሽታችሁ 36 ቢሊዮን ዶላር በእኛ ከኢትዮጵያ ህዝብ ጋር አጋጅታችሁናል። ባልበላንበት እኛ የትግሬ ወጣት ምንድነው እናንተ ምንሸከም ተብሎ ተነሳኩ። ለዚህ ነው በትግሬ ተስፋለኝ ብላችሁ፣ በኢትዮጵያዊ ትግሬ ተስፋለኝ በእውነት። ይሄ አሁን ገብረ እግዚአብሔር በየነ በሚባለው የትግሬ አካል እኔ ተስፋለኝ፣ ተስፋ አደርጋለሁ። እነሱ ኢትዮጵያዊ ናቸው። የነ ጌታቸው ረዳ ማለት ነው። የነ ደብረ ጽዮን ግሩፕ ግን እስከ አድዋ ድረስ ይጠፋል። ራሱ ትግሬ ያጠፋዋል። ጦርነቱን አሁን የሚያነሳው አብይ በዚህ አይነት አሰላለፍ ነው። አይ አንዱን እንመጣለን ካለም ይፈጃቸዋል፣ አይለቃቸው። ከኢትዮጵያ 120 ሚሊዮን ህዝብ ጋር ነው የሚገጥሙት። ባይዘው ደቡብ ከሆነ ወደ ይፈልጋል። ወላይታ ሄድ ብትለው ሄደ። አርባ ምንጭ የሚቀር ይመስላል። አማራው ላይሄድ ይችላል። አኩርፏል፣ ተመቷል፣ ላይሄድ ይችላል። በጥቂቱ ነው የሚሄደው። አይቀርም፣ ይሄዳል፣ ግን ሙሉ አይሄድም። የተወሰነ ኃይል ይሄዳል። ግን ሌላው ኦሮሞ የሚቀር ይመስላል፣ ይሄዳል። ምርኮኛ ነው፣ አዎ ምርኮኛ ነው፣ ግን ይሄዳል፣ ይዘምታል። በእግረኛውም ስላልተማመነ እኮ ነው አብይ ራሱ አሁን በእግረኛው አይተማመንበትም። ምርኮኛ እንደሆነ ኦሮሞችን ያውቃል። አሁን አብይ ምን ላይ እየሰራ ነው? አየር ላይ ነው። የአየር ኃይል ላይ ብቻ ነው እየሰራ ያለው። አሁን የሚገዛቸው መሳሪያዎች የተለዩ ድሮኖች ናቸው። እነዚያም ዝም ብሎ እንዳይመስላችሁ፣ ቀልድ እንዳይመስላችሁ። በግብጽ በኩል በኤርትራ በኩል ደግሞ ተገጣጣሚ ድሮኖች ትግሬዎች እየታጠቁ ነው። ጦርነቱ ቀላል አይሆንም ለማለት ነው። ትግሬዎችንም እንደቀላል እንዳትገምቷቸው። ለምን? ከጀርባ ኤርትራ አለ። ከኤርትራ ጀርባ ማን አለ? ሱዳን አለ፣ ግብጽ አለ፣ ሳውዲ አረቢያ አለ፣ ምናምን አለ፣ ጣሊያን አለ፣ ጀርመን አለ፣ እንግሊዝ አለ። ይሄን እንዳትረሱ። ስለዚህ ጦርነቱ ዝም ብሎ ቀላል አይሆንም። እሱ በትግራይ ላይ ሲከፍት የኤርትራ ጦር ይጨመራል ማለት ሊጨመር ቢችል ከተንቀሳቀሰ ኃይለኛ ጦርነት ነው የሚሆነው። ብዙ ሰው ያልቃል። ብዙ ኦሮሞ፣ ብዙ አማራ፣ ብዙ ትግሬ፣ ብዙ ኤርትራ ያልቃል። ሀገሪቱ የማትወጣበት ውጥንቅጥ ልገባ ነው ማለት ነው። ቻለው እንግዲህ የዛሬ 4 ዓመት አሉ ውጊያ ተጨፈጨፍኩ ስለ የነበረ ትግሬ በቃ እየመጣል ነው። አማራ 2 ዓመት ፋኖ እያልክ አይደል የምታላግጠው? ዘመን አይነካ ምናምን እያልክ አይደል? ኦኬ ይመጣል አለ። ጦርነቱ እየመጣል ነው። ጦርነቱ እየመጣል ነው። ጦርነቱ አይቀርማ። የቻይናና የአሜሪካን ውዝግብ አይታችሁት? በጣም ከፍተኛ ውዝግብ ተነስቶ ቻይና 61 ኒኩሌር እንዳለው ተናግሯል። አንደኛው ግን አቶሚክ ቦምብ ነው። አንደኛው 61ኛው ያ የዓለም ፍጻሜ ማለት ነው። አሜሪካ ቢነካን ነው መጀመሪያ አንተኩስም፣ ከተኮሰን ሁለተኛ ግን እናስተኩሰውም ማለት ምን ማለት? በኤቭሪ ኮርነር መታለን ብለዋል። ስለዚህ ዓለም ወዴት እየሄደ ነው? ትራምፕ ደግሞ መታለው እያለ ቻይና ራሱ መታለው እያለ ሁሉም መሪ እንደ አብይ አህመድ ታሪክ ሰርቶ ማለፍ ይፈልጋል። ትራምፕ አሁን ታሪክ መስራት ነው የሚፈልገው። ሀብታም ነው። በዓለም ላይ ታሪክ እንዲጻፍለት ነው የሚፈልገው። ስለዚህ ቻይናን ሊተኩስ ይችላል። ያበደ መሪ ነው ያለው። የዓለም መሪ ያበደ ነው። ዘለዚንኪን አላየሁ። ዘለዚንኪ የሚባል ሰው ያላየውም እንዴ? ኮሜዲያን እኮ ነው ያ ሰውዬ። ግን ምንም ያለሙያው መጥቶ ዝም ብሎ መልኩንና ዳንሱን አዩና ሆ ብለው ሴቶች ሁሉ መረጡት። ሀገሪቷን አይተዋል። ገደል ላይ ከተታት። አብይን ተመልከቱ።
ሆ ብሎ ኢትዮጵያ ህዝብ ዲያስፖራ አትንኩት እያለ ይሄ ጦርነት 10 የማይሞሉ ሰዎች ናቸው የሚፈልጉት። ለተፈናቃይ ተብሎ አይደለም ይሄ ጦርነት እየመጣ ያለው። የተፈናቃይን መከራ የሚያራዝም ነው። ተፈናቃይ የሚያገኘውን እርዳታ የሚያሳጣ ነው። አሁን የሚደረገው እንቅስቃሴ በሚወልደው ጦርነት ምክንያት የሚፈታ የተፈናቃይ ጉዳይ የለም። አሁን በሚደረግ የእውር ድንብር እንቅስቃሴ የሚፈጠር ጦርነት እንዲመለስ የሚያደርገው ግዛት አይኖርም። ግን ብዙ ጊዜ የሆነ ነገር ደጋፊዎቻቸው ያንን ነው የሚሉት። ባይዘው አሁን እኔ ይሄን ፕሮግራም ስሰራ ጦርነት እኮ እነሱ ፈልገውት አይደለም ተፈናቃይ እንዲመለስ ስለሚፈለግ ነው ይላሉ የነሱ ሰዎች። ኢንፋክት ውጭ ሀገር ያሉት ናቸው እንደዚህ የሚሉት። አንድም ሰው ከቀናት በፊት በትግርኛ ቋንቋ በሰራሁት አንድ ፕሮግራም ገልጫዋለሁ። መቀሌ ያለ ሰው ይህ እየመጣ ያለው አደጋና መዘዝ ጠንቅቆ የሚያውቅ ጦርነት እንዳይነሳ የሚፈልግ ነው መቀሌ ያለ ህብረተሰብ። ከዛ ውጪ ይህንን ጦርነት የሚደግፉት ፒውርሊ ዲያስፖራ ያሉ ሰዎች ናቸው በሁለት ምክንያት። አንደኛው በዚህ በነሱ መዋቅር ውስጥ ያሉ ካድሬዎች ናቸው። ትንሽ የእውቀትም ችግር አለ። አንዳንዶች ደግሞ የጥቅም ጉዳይ ስለሆነባቸው ነው። በተለይ እነሱን የሚደግፉ የዲጂታል ሚዲያ ሰራዊት አባላት ይህንን የሚፈልጉበት ምክንያት ያው የጥቅም ጉዳይ ነው። ምንም ማድረግ አይቻልም። ዶክተር አብይ የነገን ትውልድ ነው የሚሰራው። ዛሬ ትውልድ በልተን እንብላ ከሚለው ጋር ጥል ውስጥ ገብቷል። አራዳ ፓርክን ዛሬ መርቆታል። አይታችኋል። አራዳ ፓርክ ባለፈው 2 ወር ምናምን ታጥሮ ምንድነው እዚህ ጋር የሚሰራው እያልኩ ነበረ። ዛሬ ብርክድስ ያረጉት የሜላላ ልጆች የሚኖሩባትን ኢትዮጵያ ታየኝ እኮ። አዲስ ትውልድ ለነገ የሚኖሩባትን ኢትዮጵያ ዶክተር አብይ በያዘው ስትራቴጂ ነው የሚሰራው። የልጅን እድል በልተ ሆዳም አባት ልጅ ስቃይ ላይ የሚደርስበት አገር ሳትሆን አንተ ተርበ ለልጆች ጥሩ አገር ማስረከብ የዶክተር አብይ ስትራቴጂ ስለሆነ ሌላው የራሱንም የልጁንም የልጅ ልጁንም እድል ለመብላት ይጋጋጣል። ዶክተር አብይ ግን ከራሱ አልፎ ለልጅ ልጆቹ የምትሆናን ኢትዮጵያ ነው እየገነባ ያለው። አልተግባቦም የሚባለው እሱ ነው። ሰውየው የሚያስባት ኢትዮጵያና እናንተ ሞተች፣ ጠፋች፣ ፈረሰች የምትሏት ኢትዮጵያ አልተገናኘንም። እሷ ተቀብራ በስብሳለች። እኛ የአዲስ ትውልድ ኢትዮጵያ ነው እየገነባን ያለ ነው። አሁን ይደነግጣል። ብዙ ሰው ከመቀለ መጥቶ አዲስ አበባን ሲያይ ሾክ ነው። በቃ የሆነ ትግራይ ውስጥ እየተካሄደ ያለውን ጥፋት ሳይሆን አሁን መነገር ያለበት ህዝቡ የሚመስለኝ ኢትዮጵያ ምን አይነት ደረጃ ውስጥ እንዳለች፣ ልማቱ ኢትዮጵያ ውስጥ ያለው ልማት ምን እንደሚመስል በነዛ ቲክቶከሮች ወይ በተለያየ ሶሻል ሚዲያ ላይ አክቲቭ በሆኑ ሰዎች መነገር ያለበት ይመስለኛል። አሁን ይደነግጣል። ብዙ ሰው ከመቀለ መጥቶ አዲስ አበባን ሲያይ ሾክ ነው። በቃ የሆነ ቅድም እንዳልኳችሁ የምናብ ገደብ አለ አልኳችሁ። ከተማ እንዲህ እንደሚለባ ራሱ መገመት አይችልምና ይደነግጣል። ሶ በተለያዩ ከተሞች ላይ የሆነ ያለው የተከናወነ ያለው ልማት ገበታ ለሀገር እየለሙ ያሉ ሎጆች ይሁኑ እየለሙ ያሉ ኢንፍራስትራክቸሮች ምናምን ሊያዩ ይገባል። በራሱ የራሴ የሚላቸው ሰዎች ሜይ 6 2026 ነው የወጣው ዩኤስ ካውንተር ቴሮሪዝም ወይም ሲቲ ስትራቴጂ ነው የሚለው። ያወጣው ነጩ ቤተ መንግስት ነው። እንግዲህ ይሄ አንዱ ለኢትዮጵያ ልኡካንም ማብራሪያ ብሪፍ የተሰጣቸው አዲሱ በአይነቱ የተለየው ስትራቴጂ ከሶስት ቦታ የሽብርተኝነት ስጋቶች ይመነጫሉ ነው የሚለው ዶክመንቱ። ከሶስት ቦታዎች አንደኛው ከወንጀለኞች ዓለም አቀፍ ወንጀለኞች አሜሪካን ውስጥም ያሉ ማለት ነው። በተለይ ይላል በአደንዛዥ ዕፅ ከተሰማሩ እና በሂውማን ትራፊኪንግ በተሰማሩ እነዚህ ቅድሚያ የአሜሪካ ብሔራዊ ደህንነት ስጋቶች ናቸው ነው። ይሄ እንግዲህ ወደ ኢትዮጵያም ሲገለብጡት የት እንደሚወረወር አስቡት። ቲፒኤልኤፍ ተመልከቱ እንዴት ኮርነር እንደሆነ። ሂውማን ትራፊኪንግ ብለዋል። ሂውማን ትራፊኪንግ ቲፒኤልኤፎች ከኤርትራ የመጣ ወጣት እነ ተወልደ ይዘውት ህወሓት ይዞት ዘመድ አለ ሆይ አሜሪካ ይሉታል። አዎ ይላል አይደል? ምንድናት? እህቴ ናት። በ$4000 ክፈይ በላት። እንዴት ትክፈል? አካውንቱን ይሰጠዋል። የባንክ አካውንቱን የት ያለ? እዛው አሜሪካ ያለ። ይሄንን ብሪፍ አድርገዋል የኛ ልጆች፣ የኛ መንግስት አካላት።
ማረግም ይገባቸዋል። አሁን ተለቅመሽ የምትያዥበት ሰዓት ይመጣል ማለት ነው። ቁጥር 1 ስጋታችን እሱ ነው ብለዋል። በሂውማን ትራፊኪንግ የገቡ ሊኖሩ ይችላሉ አሜሪካ። ሁለተኛው አልቃይዳ፣ አይኤስአይኤስ፣ ሐማስ፣ ሙስሊም ብራዘርሁድ ነው። ቪዲዮ ይዘው ነው መጥተው የሰጧቸው ለስቴት ዲፓርትመንት። ቪዲዮ ምን ቪዲዮ? ህወሓት ከአልሻባብ ጋር እንደሚሰሩ በትግራይ ቴሌቪዥን በህወሓት በድምፀ ወያኔ የተነገረውን ኦዲዮ ነው ይዘው የመጡት፣ ቪዲዮ ነው ይዘው የመጡት። ይሄው የኛ ቲፒኤልኤፍ ከሽብርተኛ ከአልሻባብ ጋር እየሰራ ነው። ምስክርነት ይሄው ቪዲዮ። ሶስተኛው አክራሪ የግራ ክንፎች ብሎ ነው ያለው። የኢትዮጵያ መንግስት ባለኝ መረጃ ዝርዝር በግለሰብ ደረጃ ባይዘው እዚህ መጣስ አይጠበቅብኝም። በግለሰብ ደረጃ ህዝብና ህዝብ የሚያጋጭ ዶክመንተሪ እየሰሩ የብርቱካን ታሪክ ተነስቷል። ባለ ብርቱካኖች ወቁት፣ የብርቱካን ታሪክ ተነስቷል። ከዚህ ነገር እጃችሁን ብታወጡ ጥሩ ነው። ልብ ያለው ልብ ይበል፣ እጁን ይሰብስብ። ትላንት ግዙፍ ሁለተኛ መንግስት እኔ ያልወሰንኩት ውሳኔ የትም አይደርስም ሚኒስትሮችን እየጠራ የሚያስፈራራው አቶ ጀዋር አሁን ቲክቶከር ሆኗል። አንተ ጋር መቃም አለብን ብለው በጉ ምኑ ዛሬ የት ነው ያለው? ሁለተኛ መንግስት የት ነው ያለው? አይደለም ተር ኦርዲነሪው ሁለተኛ መንግስት ነኝ የሚለው ራሱ የት እንዳለ እንድታቁ ስለፈለኩ ቲክቶከር ነው ሄዶ ምንድነው የሆነው? ሽብርተኝነት ቀላል እንዳይመስላችሁ። ነገ ከነገ ወዲያም የአቅም ግንባታ ሲጀምሩ፣ የመረጃ ልውውጥ ሲጀምሩ፣ መንግስታዊ ኃላፊነቶች እርስ በራስ መነጋገር ሲጀምሩ ኬንያ ያለው ሴንትራል ቴሮሪስት ዩኒት ይመጣል ማለት ነው። ስለዚህ አርፎ መኖር ይጠቅማል። ቆይ ሞጣ አንተ አሜሪካ ላይ ቀን ምን እየሰራክ ነው የምትውለው? ምን አገባኝ? አይ ሰዎቹ እንዳሉ ከሆነ ሞጣ አሜሪካ ላይ ቀን እንጨት እየፈለጠ ውሎ ነው ማታ ላይቭ ላይ መጥቶ የሚጮው ስላሉ እኮ ነው። አንተ ጣውላ ራስ እኔ አይደለሁም እንደዛ ያልኩት ሞጣ፣ የምር እኔ አይደለሁም። ጭንጋፍ እኔ ለአዲስ አበባ ነዋሪዎች ከሌላም ቦታ እየመጡ አዲስ አበባ ለሚጎበኙ ሰዎች ያለኝ መልእክት ጧት በሳምንት አንድ ቀን ሁለት ቀን ጂም ከምታሳልፉ ወይም ከምትተኙ 12 ሰዓት ተኩል ከእንጦጦ ጀምራችሁ እስከ ቀጨኔ እስከ ፒያሳ 15 ኪሎ ሜትር ብትጓዙ አየሩ ቀዝቃዛ ስለሆነ የድካም ስሜት ሳይሰማችሁ ብዙ ነገር እያያችሁ አካላችሁን መገንባት ትችላላችሁ። ሀገራችሁን ለማወቅ የሀገራችሁን ውበት ለማድነቅ የቀረ የጎደለ ጉዳይ ካለም ለመሙላት ከማየት የዘለለ በአካል ቦታው ላይ ከመገኘት የዘለለ ዕውቀት የሚገኝበት መንግስት ስለሌለ ማየት ማመን ነውና መታችሁ እዩ ማለት ፈልጋለሁ። እንግዲህ በድምሩ ከእንጦጦ ጀምሮ እስከ ቦሌ ያለው የሪቨርሳይድ ፕሮጀክት በአብዛኛው ተጠናቋል። ዛሬ ከምናስመርቀው ውጭ የሚቀሩን ስፍራዎች አሉ። እነሱም በሚቀጥሉ ጊዜያቶች እያጠናቀቀን ስናስመርቅ በሚቀጥሉ 2 ወር 3 ወር ጊዜ ውስጥ እስከ ፒኮክ ያለው ሙሉ በሙሉ ስራ ላይ የሚውል ይሆናል። ይህ ለከተማችን ህዝብ ትልቅ ብስራት ነው፣ ለኢትዮጵያ ትልቅ ብስራት ነው። ብዙዎች ሞክረውት ከውጭ ኩባንያዎች ጋር ሞክረነው አልሰምር ያለውን ስራ በሀገር በቀል ልጆች በእኛው ወጣቶች በእኛው አርቲስቶች በሚያስደንቅ ሁኔታ የውሃ አካባቢው የሚለውጥ ስራ ተሰርቷል። አሁንም ይበልጥ የማጥራት ውሃውን ወደ መጠጣት ወደ መገልገል የማሸጋገር ስራ ይቀረናል። ተጨማሪ ስራዎች ይቀራሉ። ዛሬ ያየነው ግን አስደማሚ ስራ ነው። እኔ ያለኝ መልእክት እንበርታ፣ እንስራ። ህዝባችን ስራ ይፈልጋል፣ ሀገራችን ስራ ትፈልጋለች። ከበረታን ከሰራን የምናባክነው ጊዜ ከሌለ የምናስበውን እድገት የምናስበውን ለውጥ ልንጎናጸፍ እንችላለን። እቺኛዋን የጽምዶ ሐሳብ በተመለከተ ግን እቺን ቅጀት ወደ መሬት እናወርዳታለን ብለው ስንዝር እንቅስቃሴ ቢያደርጉ እንደ ሉዓላዊ ሀገር ይሄ ተቋም ደግሞ በመንግስት ግዳጅ እንደተሰጠው ኃላፊነት እንደተሰጠው የኢትዮጵያ ሉዓላዊነት ለማስጠበቅ ስራ እንደሚሰራ አካል ሰንበሳት እንደሚቀልጥ ይቀልጣሉ ብለን ነው የምናስበው የምናምነው። ይሄን ወደዚህ ደረጃ የሚወስዳቸው ጉዳይ ምንድነው? ድርድር የለውም። ኮምፕሮማይዝ የሚደረግ ጉዳይ አይደለም የሉዓላዊነት ጉዳይና በሉዓላዊነታችን ላይ
ቅዠትን የመከረች ግሩፕ አለች። እቺ ግሩፕ ይሄን ነገር ተግባራዊ ያደርጋለሁ ብላ ስንዝር መሬት ብትንቀሳቀስ ቅድም እንዳልኩት ሰም በሳት እንደሚቀልጥ ደጋግሞ ይቀልጧታል እንጂ ኢትዮጵያ ላይ የምትፈጸም በኢትዮጵያ ላይ ሉዓላዊነቷን የሚያሰጋ ወይ ደግሞ ሰላሟን የሚያናጋ ነገር አይፈጸምም። ይሄ ፕራይመሪ የኛ የዚህ ተቋም ስራ ነውና መንግስት በሚያስቀምጠው አቅጣጫ ስራዎችን እንሰራለን። ይሄን የምንልበት ዋናው ምክንያት አንደኛ ኢን አድቫንስ ለዲፕሎማቲክ ማህበረሰቡ ይሄን ነገር አዌር የማድረጉ ስራ ተሰርቷል። they know about it። ሁለተኛ ደግሞ ይሄንን አልፎ በዚህ በጸረ ሉዓላዊነታችን እንቅስቃሴ ላይ የሆነ ነገር እናደርጋለን ብለው ቢሰሩ የተዘጋጀላቸው አጸፋ የሚያቀልጣቸው ነው። ኦሬዲ ጥንትሱም እየተደፋ ነው። ግን እንደው የተራረፈ እንዲያን ነገር እንሞክራለን ቢባል ፕራይመሪ ስራችን ነው የሚሆነውና አይሞክርም፣ ተግባራዊ አይሆንም። ይሄን ላሳዩን ይሄን ምን ከተማው በሙሉ እንደዚህ ደምቆ ለአይን ለመንፈስ እንኳን ምግብ ነው። እውነቴን ነው፣ ምግብ ነው። ከዚህ የበለጠ ምንም ነገር የለም። ከተማዋ ጨለማ ነበረች። አሁን ወደ ብርሃን ወደ ንጋት አገሪቷ ምድሪቷ ወደ በረከት ወደ ብልጽግና እየመጣች ነው። የእውነት ለመናገር ትልቅ ለውጥ ነው ያለው። በጣም ደስ የሚል ደባባዩ ስፋት የእግረኛ መሄጃ በተለየ ሁኔታ ጥሩ ሆኖ የተሰራ ነው እና በፊት ስንመለከተው እንደዚህ አልነበረም እና ደስ የሚል ምቾት የሚሰጥ ለአይን ማራኪ የሆነ ቦታ ነው። በጣም ልዩ ነው። በጣም ስፔሻሊ ደግሞ ወክ ለማድረግ እኮ አይታሰብም ነበረ። ይሄ ሰፈር አይታሰብም። አሁን ግን በጣም በቃ ታክሲው ራሱ ቢቀር እንዲሁ ወክ ብታረገው አሪፍ ነው። ይሄ የ300 ታሪክ እየሰራ ያለው ይሄ የእግዚአብሔር እጅ ነው። ስለዚህ ይሄን ጠብቀን ለትውልድ ማስተላለፍ የኛ ኃላፊነትም ግዴታችንም ጭምር ነው። እኔ የመሰለ ቦታ እንዳናቆሽሸው አደራ። ቆሽሸው አልልም ቢኮዝ እኔም ስላለሁኝ አንድ ላይ እንዳናቆሽሸው መጠበቅ አለብን። ንጽህናው መጠበቅ አለበት። በሰራዊቱ በኢፌድሪ መከላከያ ሰራዊት አስተዳደር ደንብ መሰረት ቁጥር 460/2012 ይላል። ይሄ በዚህ ደንብ መሰረት ማንኛውም ሰራዊት ሰላማዊ ሰልፍ መውጣት አይችልም። አሁን እየሰራ ያለ ሰራዊትም ይሁን ከሰራዊቱ የተገለለ በሰላማዊ ሰልፍ ተሳትፎ የአካባቢውንም መስተዳደር ይሁን ተቋሙንም ይሁን መንግስትን የሚቃወምበት ምንም ነገር የለም። ይሄ ደንቡ ይከለክላል። ጥያቄ እንኳን ቢኖረው በግል የሚጠይቀውን ሊጠይቅ ይችላል። ስለዚህ እያንዳንዱን የሚተላለፈውን መልእክት ስናይ እስከዛሬ በጣም ረጅም ጊዜ ከወጡ በኋላ በህብረተሰቡ ሰላማዊ ኑሮ ጀምረው የተንቀሳቀሱ ያሉ ዛሬ ቀን ጠብቀው በዚህ ጊዜ ተደራጅተው ተሰባስበው መምጣት ማለት በትክክልም አሁን መንግስት ሊያደርገው ካሰበው የምርጫ ጋር ሌሎች ከኋላ የሚገፏቸው እንዳሉ ማሳያ ናቸው ብዬ ነው ላነሳ የምፈልገው። መንግስትን መጥቶ ያነጋግረን እስከ ማለት የደረሰ መፈክር ነው ያደረጉ ያሉት። ይሄ ደግሞ ፍጹም የዚህ አመጽ የማነሳሳት ያልተገባውን ነገር ለማግኘት ስለ ጉዳዩ የማያውቅ አካልን በተዛባ አይነት መልኩ እንዲያውቅ ወይም ደግሞ የተዛባ አመለካከት እንዲይዝ የማድረግ አካሄድ ነው እና ይሄ ፍጹም ወንጀል ነው። ኢትዮጵያ በቅርቡ ጉተሬስ ሲናገር ሰምታችኋል። 10.2% የምታድግ ብቸኛ ሀገር ናት። በድፍን አፍሪካ 10.2% እድገት የሚያድግ አንድም ሀገር የለም። ይሄንን እድገት እናፋጥን፣ ይበልጥ እናስፋ፣ እናሳድግ፣ ዜጎቻችን የሚጠቅም እናድርግ፣ እንዋደድ፣ እንከባበር። ካሁን በኋላ መገፋፋት አያዋጣም። በእምነት፣ በቋንቋ፣ በሌላ ጉዳይ መከባበር፣ በጾታ መከባበር፣ ተከባብረን ራሳችን በምናከብረው ልክ ሌላውን አክብረን አብረን መኖር ከቻልን ሀገራችን በጣም ውብ
ለሁላችን ምትበቃናትና እንበርታ፣ እንስራ። እኛ በጣም ደስተኞች ነን። ጀምረን ያልጨረስ ነው አስበን ያላሳካ ነው አንዳች ጉዳይ የለም። የገንዘብ እጥረት አልያዘንም። የሰዎች መለገም አልያዘንም። የጊዜ ማነስ አልያዘንም። ማን እንደሚሰራው ባናቅም እየተሳካልን ነው።